በቅርቡ የተመረቀውና እጅግ ውብ የሆነውን የአርባ ምንጭ ኮንፈረንስ ሪዞርትን ሶሻል ሚዲያ ላይ ተመልክታችሁታል። የኢትዮጵያ ስካይላይት ሆቴል ኑ በሪዞርታችን ተዝናኑ፣ የአገልግሎታችን ጥራት እዩ እያለ ሌሊትና ቀን በከፍተኛ በጀት ያስተዋውቀዋል። ነገር ግን በሌላ በኩል ደግሞ የኢትዮጵያ መንግስት ዛሬ ጀምረናል፣ ጨርሰን እናስመርቀዋል፣ ይህን ሜጋ ፕሮጀክት በአጭር ጊዜ ውስጥ እኔ ነኝ የገነባሁት ብሎ በይፋ ሲያስመርቀውና የራሱ ስኬት አድርጎ ሲያቀርበው ነበር። እዚህ ጋር ነው ነገሩ ግራ የሚያጋባው። ስካይላይት የራሱ ካልሆነ ለምንድን ነው በሚሊዮን ብር የሚያስተዋውቀው? መንግስትስ የራሱ ካልሆነ ለምን ክሬዲቱ ሙሉ በሙሉ ይወስዳል? በእርግጥ ይህ የቢሊዮን ብር ሪዞርት የማን ነው? ይህ ጥያቄ በአርባ ምንጭ ብቻ የሚያበቃ አይደለም። በየቀኑ በቴሌቪዥን መስኮት የምናያቸው እንደ የሃላላ ኬላ፣ የደንቢ ኮሎጅ፣ የወንጪ እና ሌሎችም ፕሮጀክቶች። ታዲያ እውነተኛው ባለቤት ማን ነው? ትርፉስ ወደ ማን ኪስ ነው የሚገባው? ዛሬ በአንቶልድ ኢትዮጵያ ተራው ሰው ፈጽሞ የማያውቀውን ከነዚህ የቢሊዮን ብር ሜካ ፕሮጀክቶች ጀርባ ያለውን የቢዝነስ እና የባለቤትነት ሚስጥር በአርባ ምንጭና በሌሎች ሎጆች እውነተኛ ማሳያ በቁጥርና በዳታ እንፈተዋለን። እስከ መጨረሻው አብራችሁን ቆዩ። እንቆቅልሹን ለመፍታት መጀመሪያ መነሻውን ማየት አለብን። በተለመደ የቢዝነስ አሰራር አንድ የግል ባለሀብት የራሱን ሎጅ ለመስራት ሲፈልግ የራሱን ካፒታል ያመጣል ወይም ከባንክ ብድር ይወስዳል። ከዚያም መሬት ገዝቶ ወይም በሊዝ ተከራይቶ ይገነባል። እዚህ ጋር ግን አሰራሩ ፈጽሞ የተገላቢጦሽ ነው። እነዚህ ሎጆች የተወለዱት ከመንግስት ሀሳብ አመንጭነት ነው። መንግስት ገበታ ለትውልድ ወይም ገበታ ለሀገር የተባሉ ትልልቅ ሀገራዊ ንቅናቄዎችን ፈጠረ። በመቀጠልም በቤተ መንግስት ትልልቅ የግብዣ ፕሮግራሞችን በማዘጋጀት አንድ ሰው ወይም አንድ ድርጅት እስከ 10 ሚሊዮን ብር የሚደርስ የመግቢያ ትኬት እንዲገዛ ተደረገ። ትልልቅ የሀገር ውስጥ ባንኮች እንደ ሚድሮክ ያሉ የኢንቨስትመንት ተቋማት፣ የቴሌኮም ኩባንያዎች እና ባለሀብቶች በመቶ ሚሊዮኖች የሚቆጠሩ ብሮችን ለእነዚህ ፕሮጀክቶች በስጦታ ወይም በኮርፖሬት ማህበራዊ ኃላፊነት የኮርፖሬት ሶሻል ሪስፖንሲቢሊቲ ፈሳስ አደረጉ። እዚህ ጋር ነው ዋናው ነጥብ አሳሳች የሚሆነው። የግል ኩባንያዎች ገንዘብን ስለሰጡ ሎጆቹ የእነሱ ድርሻ ወይም አክሲዮን ያለባቸው ይመስለናል። ነገር ግን እውነታው ያ አይደለም። እነሱ ገንዘብ የሰጡት በስጦታ ወይም እንደ ዶኔሽን መልክ ነው። ገንዘቡ ከገባ በኋላ ዋናው የግንባታ የበላይ ጠባቂ የጠቅላይ ሚኒስትር ጽህፈት ቤት ነው። መረጃውን ስንገልጠው እውነተኛው ፍልሚያ ይፋ ይሆናል። የቦታው ባለቤት ሙሉ በሙሉ የመንግስት ነው። ለምሳሌ የደንቢ ኮሎጅ ያረፈው በ36 ሄክታር የመንግስት ጥብቅ ደን ውስጥ ነው። ህንፃዎቹ ሲጠናቀቁ ሰነዳቸው በቀጥታ ሎጆቹ ለሚገኙባቸው የክልል መንግስታት በንብረትነት ይተላለፋል። ለዚህ ነው የመንግስት ባለስልጣናት እኛ ነን የገነባ ነው በሚል ስሜት በይፋ የሚመርቋቸው። ነገር ግን ታዲያ ለምንድን ነው የግል ድርጅቶች ስም አብሮ የሚነሳው? ለምንድን ነው በውስጣቸው የነሱ ሰራተኞች የሚገኙት? ለምንድን ነው የአርባ ምንጭ ኮንፈረንስ ሪዞርት ጋር ስንሄድ የስካይላይት ሆቴል አስተናጋጆችን የምናገኘው? እዚህ ጋር ነው በዓለም አቀፍ ደረጃ ፐብሊክ ፕራይቬት ፓርትነርሺፕ ወይም በመንግስትና በግል ዘርፍ ትብብር የሚባለው ዘመናዊ የቢዝነስ ስልት የሚመጣው። መንግስት ሎጆቹን የመገንባት አቅምና ስልጣን ቢኖረውም የቅንጦት ሆቴሎቹን የመምራት፣ ደንበኛ የማስተናገድ እና ትርፋማ የማድረግ የሆቴል ማኔጅመንት ወይም ሆስፒታሊቲ ስኪልስ ልምድ የለውም። የመንግስት ሰራተኛ ሪዞርቱን ቢመሩ ሪዞርቱ በ6 ወር ውስጥ እንደሚከስርና የፈሰሰው የቢሊዮን ብር ውሃ እንደሚበላው መንግስት ያውቀዋል። ስለዚህ ምን አደረገ? መንግስት ሎጁን ገንብቶ ሲያጠናቅቅ የማኔጅመንት ስራውን በኮንትራት ወይም ኦፕሬሽን ኤንድ ማኔጅመንት ኮንትራት ለታወቁ ትላልቅ ድርጅቶች በውል ያስረክባል። ለምሳሌ በቅርቡ የተመረቀው የአርባ ምንጭ ኮንፈረንስ ሪዞርት እውነተኛ ባለቤቱ መንግስት ነው። ነገር ግን ማኔጅመንትና ስራውን በጥራት እንዲመራው ውል የተሰጠው የኢትዮጵያ አየር መንገድ ግሩፕ የሆነው የስካይላይት ሆቴል ነው። ለዚህ ነው ስካይላይት ሆቴል የኔ ሪዞርት እያለ የሚያስተዋውቀው። እሱ ግን ባለቤት ሳይሆን አስተዳዳሪው ብቻ ነው። ልክ እንደ ጨበራ ጮርጮራ፣ የወንጪ ኮሎጅ በተመሳሳይ የኢትዮጵያ አየር መንገድ ግሩፕ የሆነው ስካይላይት ያስተዳድራቸዋል። እንደ ሃላላ ኬላ ሎጅ ደግሞ ፓራዳይዝ ሎጅ ነው የሚያስተዳድረው። የደንቢ ኮሎጅን በሚድሮክ ኢንቨስትመንት ግሩፕ ማኔጅ ይደረጋል። እነዚህ የግል ድርጅቶች በየቀኑ ማስታወቂያ እየሰሩ ቪአይፒ ደንበኞችን ይስባሉ። ከሚያገኙት ትርፍ ላይ ግን የተወሰነውን ፐርሰንት ወይም የኪራይ ክፍያ ለመንግስት ገቢ ያደርጋሉ። የቀረውን ትርፍ ራሳቸው ይወስዳሉ። ማለትም እነሱ ባለቤት ሳይሆኑ የንብረት አስተዳዳሪ ናቸው ማለት ነው። ታዲያ በዚህ ሁሉ ሂደት ውስጥ የመንግስት እውነተኛው ኃላፊነት ምንድን ነው? መንግስት ለምን ይህን ሁሉ መንገድ መጓዝ አስፈለገው? ምክንያቱም 3 ትልልቅ ነገሮች ናቸው። ፈጽሞ ሊዘነጋ የማይገባው መሰረታዊ ነገር የመሰረተ ልማት ወይም ኢንፍራስትራክቸር ወጪ ነው። አንድ የግል ባለሀብት በራሱ ተነሳሽነት ጫካ ወይም ተራራ ውስጥ ሄዶ ሎጅ ቢገነባ በመቶዎች የሚቆጠሩ ኪሎ ሜትሮችን አስፋልት መንገድ መዘርጋት፣ የኤሌክትሪክ መስመር ማምጣት እና ከፍተኛ የጸጥታ ጥበቃ ማዘጋጀት አይችልም። ይህም ማድረግ የሚችለው መንግስት ብቻ ነው። ሁለተኛው ለአካባቢው ማህበረሰብ የስራ ዕድል መፍጠር ነው። ሎጆቹ በሚገነቡበትም ሆነ በስራ በሚጀምሩበት ጊዜ የአካባቢው ወጣቶች በግንባታ፣ በግብርና አቅርቦት እና በቱሪስት አስጎብኝነት ቀጥታ ተጠቃሚ እንዲሆኑ ይደረጋል።
ሶስተኛውና ዋናው ነገር ደግሞ የሀገር ገጽታ ግንባታ ወይም ኔሽን ብራንዲንግ ነው። ኢትዮጵያ ቀደም ሲል በምዕራባውያን ሚዲያዎች ከምትታወቅበት የምስል ጥላ ወጥታ ከፍተኛ የቅንጦት ቱሪስቶች ሌግዠሪ ቱሪስት የሚመጡባት ሀገር መሆኗን ለዓለም ለማሳየት መንግስት እነዚህ ሚጋ ፕሮጀክቶች እንደ ትልቅ የፖለቲካና የኢኮኖሚ ማሳያ ይጠቀምባቸዋል። በአጭሩ ሎጆቹ የኢትዮጵያ ሕዝብና የመንግስት የጋራ ንብረቶች ናቸው። የግል ድርጅቶች ግንባታውን በገንዘብ ደግፈዋል። አሁን ደግሞ በብቃት እያስተዳደሯቸው ይገኛሉ። ይህ አሰራር መንግስት መሬትና መሰረተ ልማት የሚያቀርብበት፣ የግል ዘርፍ ደግሞ የስራ ጥራትና ቀልጣፋ ቢዝነስ ይዞ የሚመጣበት ዘመናዊ የፐብሊክ ፕራይቬት ፓርትነርሺፕ ጥበብ ነው። እናንተስ በዚህ አሰራር ላይ ምን ታስባላችሁ? መንግስት ሎጆቹን ሰርቶ ለግል ድርጅቶች በማኔጅመንት ማስረከቡ የተሻለ አማራጭ ነው ወይስ ራሱ ቢያስተዳድር ይሻል ነበር? ሐሳባችሁን ኮሜንት ላይ ያስፍሩልን። ቪዲዮ መረጃ ከሆናችሁ ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ አንቶልድ ኢትዮጵያን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።